ሰላም ለሁላችንም ይሁን። እንደምን ከረማችሁ? እግዚአብሔርን ቃል በየሳምንቱ በእኔ ዩቱብ እንደዚህ አቀርባለሁ። ከዚህ በፊትም ሳቀርብ ነበረ። ወደ 90 አካባቢ የሚሆኑ ቪዲዮዎችን ከዚህ በፊት ያው ፕሮዲስ አድርጌያለሁ። ዛሬም እንግዲህ የእሱ አካል የሆነውን አንድ ትምህርት ይዤ ቀርቤያለሁ። አጭር አድርጌ ነው የማቀርበው። እግዚአብሔርን የመስማት ደረጃዎች ነው ዛሬ የሚናገረው። ቪዲዮውን እያያችሁት ነው ያለው፣ ግን የበለጠ ደግሞ እንካሬጅ ለማድረግ ላይክ፣ ሼር፣ ኮመንት አድርጉ። ማስተካከል የሚገባንም ነገር ንገሩን ማለቴ ነው። ዛሬ እግዚአብሔርን የመስማት ደረጃዎችን አብረን እናያለን። እግዚአብሔርን መስማት በክርስትና ሕይወት ውስጥ በጣም ቁልፍ የሆነ ነገር ነው። እግዚአብሔርን መስማት የማይችል ሰው ከእግዚአብሔር ጋር መሄድ አይችልም። መጽሐፍ ቅዱስ ሲናገር ሁለት ሰው ሳይስማማ አብሮ መንገድ መሄድ አይችልም ብሎ ይናገራል። እንግዲህ ከእግዚአብሔር ጋር መስማማት ማለት ደግሞ በሌላ አነጋገር እግዚአብሔርን መስማት ነው። መስማት የሚለውን ቃል እንዶ በጥሬ ስንመለከት እሱ የሚለው እሱ ለሚናገረው እሱ ለሚያመለክተን እሱ ለሚያሳየን ነገር ሙሉ ስሜታችንን፣ ፍቃዳችንን መስጠት፣ ኃይላችንን በዛ ላይ ማድረግ እንደማለት ነው። መጽሐፍ ቅዱስ ስለ እግዚአብሔር መስማት ምንድን ነው የምለው? ማቴዎስ ምዕራፍ 17 ቁጥር 5 ላይ በተራራው በመገለጥ ተራራ ላይ ያለው ቃል ነው። ጌታ በዳመና ተገልጦ ለልጁ ለክርስቶስ የተናገረው ማለት ክርስቶስ ይዟቸው ወደ ተራራ ለወጣ ሦስቱ ደቀ መዛሙርት ጌታ የተናገረ ነው። በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱን ስሙት፣ እርሱን ስሙት። ዮሐንስ ምዕራፍ 2 ላይም ቅድስት ማርያም የጌታችን እናት ይህን ነበር የደገመችው። እርሱ የምላችሁን አድርጉ አለች። እሷ ደግሞ እሱ የምላችሁን አድርጉ። እንግዲህ መጽሐፍ ቅዱሳዊ ነው። እግዚአብሔርን መስማት ማለት መጽሐፍ ቅዱሳዊ ነው። ሌላው ራእይ ላይ ስትመለከቱ ራእይ ምዕራፍ 2 ጀምራችሁ እስከ ምዕራፍ 3 22 ድረስ ስትመለከቱ ሰባት ጊዜ ለሰባቱ አብያተ ክርስቲያናት መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። ጆሮ ያለው ይስማ ይላል። መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረው እንግዲህ በአጠቃላይ መጽሐፍ ቅዱስን ከብሉይ ኪዳንም ጀምራችሁ ስትመለከቱ እግዚአብሔርን መስማት፣ ሕዝቡ እግዚአብሔርን መስማት እንዳለበት አማኙም ማለቴ ነው፣ አገልጋዩም ሁሉ ሰው እግዚአብሔርን መስማት እንደሚገባው መጽሐፍ ቅዱስ ያስተምራል። ትልቁ ውድቀት የሚመጣው እግዚአብሔርን መስማት ችላ ስንል ነው። የራሳችን ሐሳብ ስንከተል ነው። ብዙ ጊዜ የማነሳው በጣምም ደግሞ ትምህርት የሚሰጠኝ የእስራኤል የመጀመሪያው ንጉሥ ለፍለሬቲው ለውድቀቱ ምክንያት የሆነው እግዚአብሔርን አለመስማት ነው። እግዚአብሔርን አለመታዘዝ ነው። አንደኛ ሳሙኤል ምዕራፍ 10ን ስትመለከቱ ምክንያት ሲፈጠር እግዚአብሔር ያን ሰው ወደ ንግስና ለማምጣት ምክንያት ሲፈጠር ነው የምታገኙት። 9:10 እዛ አካባቢ ስትመለከቱ ማለት ነው። ተቀባ፣ ንጉሥ ሳኦል ተቀባ። በመጀመሪያ አካባቢ መንፈሱ ጥሩ ነበረ፣ እግዚአብሔርን መስማቱ ጥሩ ነበረ። ግን ይሄ እግዚአብሔርን ስለ መስማት መታዘዙ ከ2 ዓመት በላይ ዘልቆ አልሄደም። ራሱን መስማት ጀመረ። የራሱን ፍቃድ መስማት ጀመረ። ስልጣኑን ከእግዚአብሔር ይልቅ መስማት መታዘዝ ጀመረ። ኃይሉን መጠቀም ጀመረ።
እግዚአብሔርን መስማት ችላ አለ። እግዚአብሔርም ይህን ሰው ናኩት አለ። ናኩት፣ በቃ ተጸጸትኩ፣ እሱም በማንገሰ አዘንኩ እንደማለት ነው። እግዚአብሔር ሪግሬት አደረገ። በቃ 40 ዓመት አላለፈም። ያ ታሪክ እዛው ተደመደመ። በመጥፎ ታሪክ ነው የተደመደመ። የሚገርማቸው እሱም ያ ተወዳጅ ልጁም ለእውነት የሚቆም እውነትን የሚወግን ከእውነት ጋር ሕይወቱ የተቆራኘች ያ ልጁ ዮናታን ከአባቱ አለመታዘዝ ጋር ወደቀ በሜዳ ላይ በከንቱ ሞተ። ያ ሰው ብዙ ስራ መስራት ሲችል ያ ሰው በሜዳ ላይ ወደቀ በከንቱ። እግዚአብሔርን አለመስማት ሪዛልቱ ጥሩ አይሆንም፣ ውጤቱ ጥሩ አይሆንም። እንግዲህ እስቲ መጀመሪያው ላይ መጽሐፍ ቅዱስ እግዚአብሔርን ስለ መስማታችን በሰፊ ይናገራል። እሱም መስማት እንዳለብን፣ እሱም መስማት እንደሚገባል። ግን እግዚአብሔርን እንዴት ይሰማለው ነው? እንዴት ይሰማለው? አሁን ራእይ ላይ እንደጠቀስኩት ጆሮ ያለው መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ይስማ። ጆሮ ያለው ምን ማለት ነው? ይሄ ፍቃደኛ የሆነ ማለት ነው። ፍቃደኛ የሆነ እውነት ለእግዚአብሔር ቃል ወደ እኛ ለመጣው ወደ እሱ ለመጣው ስፍራ የሚሰጥ ሰው ይስማ እንደማለት ነው። እግዚአብሔርን እንዴት እንሰማለን ነው እንግዲህ ጥያቄ አሁን መነሳት ያለበት። እግዚአብሔርን እንዴት ነው የሚሰማው? ዛሬ እሱን ነው የማየው። ትልቁ ችግር እሱ ነው። እግዚአብሔርን እንዴት ነው የሚሰማው? እውነት እግዚአብሔር ይናገራል ወይ? አዎ፣ እነዚህ ጥያቄዎች መልስ ማግኘት አለባቸው። እግዚአብሔር ይናገራል ወገኖች። እግዚአብሔር የሰውን ልጅ ከፈጠረ ጊዜ ጀምሮ ንግግሩን ከሰው ያቆመበት ጊዜ የለም። ሰዎችን ያልተናገረበት ጊዜ የለም። ሰዎች አይሰሙም እንጂ እግዚአብሔር ይናገራል። የምናገርባቸው መንገዶች ምንድን ናቸው? እነሱን እንመለከታለን። የመጀመሪያው በተጻፈው ቃል በመጽሐፍ ቅዱስ ነው እግዚአብሔር የሚናገረው። መጽሐፍ ቅዱስ የእግዚአብሔር ንግግር ነው። እግዚአብሔር ለሰው ልጆች የሚናገርበት ትልቁ መንገድ፣ ዋናው መንገድ መጽሐፍ ቅዱስ ነው። እያንዳንዱ ሰው መጽሐፍ ቅዱስን ማወቅ አለበት ብላ ቤተ ክርስቲያን የምታስተምርበት ምክንያት ለዚህ ነው። መጽሐፍ ቅዱስን የማያውቅ ሰው የእግዚአብሔር ንግግር አይገባው። መጽሐፍ ቅዱስን ማወቅ አለብን። ብዙ ጊዜ በቪዲዮ ላይ ማነሳለሁ ይሄን ነገር፣ በጣም አንደርላይን አድርጌ ነው ይሄን ጉዳይ የሚናገር። መጽሐፍ ቅዱስን መጀመሪያ ታሪኩን ማወቅ ነው። የተጻፈበት አውድ ኮንተክስት ማለት ነው። የተጻፈበት አውድ በደንብ አብጠርጥሮ ማወቅ። ማን ጻፈ? ለማን ተጻፈ? ለምን ተጻፈ? ሐሳቡ ምንድን ነው? መልእክቱ ምንድን ነው ብለውን እንደሚገባ ማወቅ ይገባል። አንድ አማኝ ክርስትና ሕይወትን እምነቴ ነው ብሎ ተቀበለ። በተለይም ክርስቶስ የሕይወቴ አዳኝ ነው፣ የግሌ ሴቨር ነው፣ አዳኝ ነው ብሎ የተቀበለ ሰው መጽሐፍ ቅዱስን በሚገባ ማወቅ አለበት። ትልቁ ችግር አሁን መጽሐፍ ቅዱስን ሳናውቅ መጽሐፍ ቅዱስን እንደሚያውቅ ሰው አክት ማድረጋችን ነው፣ እንቅስቃሴ ማድረጋችን ነው። እሱ ያስፈራኛል። እኔ በግሌ አንድ መጽሐፍ ቅዱስ እንደሚሰብክ ሰባኪ እንደሆነ ሰው፣ መጽሐፍ ቅዱስ እንደሚያስተምር ሰው እሱ ያስፈራኛል። እኔ መጀመሪያ መጽሐፍ ቅዱስን ማወቅ አለብን። ሕዝቅኤል ምዕራፍ 3 ላይ ምዕራፍ 2 መጨረሻ ምዕራፍ 3 ላይ ይህም መጽሐፍ ብላህ ብሎ እግዚአብሔር ሲያዘው ታያላችሁ። ነቢዩ
እኔም በላው በአፌ ውስጥም ጣፈጠ፣ እንደ ማር ጣፈጠ ይላል። ሆዴንም ሞላው ይላል። እግዚአብሔር አምላኬም መጽሐፍ ብላ ማለት መጽሐፉን ወረቀቱን የተጻፈበትን እንደ እንጀራ ብላ ማለት አይደለም። በሚገባ አኝከው፣ ቃሉን እወቀው፣ በደንብ ተረዳ። ለምንድነው እግዚአብሔር የምለው? ሕዝቅኤል ወደ ባቢሎን ለተወሰዱ ምርኮኞች 598 ጀምሮ የተወሰዱትን ምርኮኞች እነሱን ነበር የሚያገለግለው እዛ ሀገር ሆኖ። ሕዝቅኤል 37 ላይ አሁን አንድ ራእይ እግዚአብሔር ሕዝቅኤልን አሳየ። በእርግጥ ሕዝቅኤል ያያቸው ራእዮች ብዙ ናቸው። እሱ ምንድን ነው የሚያሳየው? የደረቁ አጥንቶችን አሳየና እነዚህ አጥንቶች በሕይወት ይኖራሉ። እስራኤሎች ናቸው፣ እስራኤላውያን ናቸው። ወደ ባቢሎን የተወሰዱ ህዝቡ መንፈሳዊ ሕይወቱ እንደደረቀ፣ ሁሉ ነገሩ፣ ኢኮኖሚው፣ ማህበራዊ ኑሮ፣ ሁሉ ነገሩ እንደደረቀ፣ ፖለቲካው እንደደረቀበት ያሳያል እና እንደተበታተነ እንደሞተበት ያውቃል። እሱ በሕይወት ከነሱ ጋር ስለኖረ ያውቃል። እንደዛ ደርቋል። እግዚአብሔር እነዚህ አጥንቶች በሕይወት መኖር ይችላሉ ብሎ ሲጠይቅ መልሱ ቀጥታ አልነበረም። ምክንያቱም ያውቃላ እንደ ሰዎቹ ያን ኃይል እንደሄዱ፣ እንደደረቁ፣ እንደተበታተኑ ያውቃል። አሁን ይህ ተሰብስቦ እንደገና መንግስት ህዝብ መሆን ይችላል ወይ? ጥያቄው ይችላል ወይ ነው ጥያቄው። ሕዝቅኤል የመለሰው እግዚአብሔር አንተ ታውቃለህ ነው። ስለዚህ ይህን ሰው ምንድን ነው ያለው? እግዚአብሔር አስቀድመ ቃሉን ብላ። የዚህ ህዝብ ውድቀትና ሞቱ ምክንያቱ ቃሉ ነው። ለቃሉ አለመታዘዛቸው ነው። ለቃሉ ስፍራ አለመስጣታቸው ነው። እኔ በመሪዎቻቸው ወይም በባሮቼ የሰጣቸውን ህግ አለመክበራቸው ነው እና ስለዚህ እስቲ በደንብ ብለው አንተም በላው ሆዴን ሞላ አይደለም የሚለው እሱ። ቀጥሎ ግን ሚሽን ነበር የተሰጠው፣ ተልእኮ ነበር የተሰጠው። አስተምር፣ ተናገር ነው። እንግዲህ መጽሐፍ ቅዱስ እንደዚህ ነው። ዛሬ እኔ ወንድሞቼን አደራ ማለት የሚፈልገው፣ በተለይ ወጣቶችንም አደራ ማለት የሚፈልገው እፍ ዩዋፍቅ ጥሪ ካላችሁ፣ እግዚአብሔር እናንተን እንደጠራ እርግጠኛ ከሆናችሁ መጀመሪያ ወደ ህዝቡ መሄድ አይደለም፣ ወደ መጽሐፍ ቅዱስ ትምህርት ቤት ነው መሄድ ያለባችሁ። መማር አለባችሁ። እግዚአብሔርን ቃል ማወቅ አለባችሁ፣ ታሪኩን በሚገባ። ከዛ ቀጥለን የምናውቀው ይህ ታሪክ ላይ ብቻ ቆመን የምንቀር ከሆነም መጽሐፍ ቅዱስ ለተጻፈለት ዓላማ ከእሱ ጋር አንሄድም። ሚስ አድርገናል ወይም ተሳስተናል ማለት ነው። ምንድን ነው እግዚአብሔር መናገር ይፈለገው? እግዚአብሔር መናገር ይፈለገው ምንድን ነው ምለውን ደግሞ በደንብ እሱንም ማወቅ ነው። ለነዛ ሰዎች እንደዛ ተናገረ። ለእኔስ ምንድን ነው ዛሬ የሚናገረው? እስቲ አንድ ምሳሌ ላንሳ። ለምሳሌ ስለሰሩት በደል ኃጢአት እግዚአብሔር ይገሥጻቸው ነበረ በዛ ወቅት። በእኔ ወቅትስ አይገሥጽም እግዚአብሔር? እኔ ኃጢአት ስሰራ፣ እኔ በደል ስፈጽም እግዚአብሔር አይገሥጽም? ይገሥጻል። እሱን ነው እንግዲህ መተርጎም የምንለው፣ ወደ ራስ ህይወት ማምጣት፣ ማዛመድ እንላለን። አፕሊኬሽኑን መስራት በዛሬ አይሁድ፣ በዛሬ ማህበረሰብ ውስጥ፣ በዛሬ ቤተክርስቲያን በምናገለግለውና በምንኖርበት ህይወት ውስጥ እሱም ማምጣት ማለት ነው። እንግዲህ የመጀመሪያው መጽሐፍ ቅዱስ ይናገራል። ለዚህ ነው የመጽሐፍ ቅዱስ አስተምሮ የሚያስፈልገው። ለዚህ ነው በየቦታ መጽሐፍ ቅዱስ የሚሰበከው። የእግዚአብሔር ቃል ነው። እግዚአብሔር እናንተን እየተናገረ ነው ወገኖች። እግዚአብሔር እየተናገረን ነው። መጽሐፍ ቅዱስን ስትሰበኩ፣ ለራሳችሁም ቁጭ ብላችሁ ስትሰሙ እግዚአብሔር እናንተን እየተናገረ ነው፣ እኛን እየተናገረ ነው ማለት ነው። የመጀመሪያው እግዚአብሔር ተናገረን የምንለው በድፍረት የማንዋሽ፣ ጥያቄ ውስጥም የማይገባ ፍጻሜም ያለው
በቃሉ እግዚአብሔር ተናገረን ማለት ስንችል ነው። በቃሉ እኔ እግዚአብሔር በቃሉ ይናገረኛል ብዙ ጊዜ ብቻ ሳይሆን ዘወትር ከጌታ ጋር መኖር ከጀመርኩ ጊዜ ጀምሮ እግዚአብሔር ሕይወቴን የሚያስተካክለው በቃሉ በኩል ነው። ለግሌ ቁጭ ብዬ ሳጠና ውስጤን ይነግረኛል። እንደ መስታወት ነው ራሴን እዛ ውስጥ የማየው። ስህተቴን፣ ደካማ ጎንን ያሳየኛል። ወዴት ነው የሚያመራኝ? ይሄ ውስጤ ያለውን ስህተት፣ በደል፣ የኃጢአት ስሜት ገልጦ ያሳየኛል። ከዛ ወደ ክርስቶስ መስቀል ስር ነው የሚመራ። እዛ እጄ ንስሐ ገባለሁ፣ በደሙ እታጠባለሁ። አንዳንድ ጊዜ ደግሞ ወንድሞች ሲሰብኩ፣ ይህም አንዳንድ ጊዜ ብቻ አይደለም፣ የእግዚአብሔር ሰዎች የእግዚአብሔርን ቃል ሲሰብኩ ነፍሴ እጅግ በጣም ትባረካለች። መባረክ ብቻ አይደለም፣ ራእይንም አገኛለሁ። በሕይወቴ ላይ ተጽዕኖ የፈጠሩ ሰባኪዎች አሉ። በሕይወቴ ላይ ከደርግ ዘመን ጀምሮ ከስደቱ ዘመን ጀምሮ እኔ የሚሰማቸው ካሰቶች አሉ። አሁን ለምሳሌ የዶክተር መለሰ ወጉ ሌሊት ከ9 ሰዓት እስከ 11 ሰዓት የሚሰማው እሱን ነበረ። ሌሎችም አሉ እሰማቸዋለሁ። እነ ያንግቹንም እሰማቸዋለሁ። እነ ዎችማንንም ካሴታቸውን እሰማለሁ። ትላልቅ ሰዎችን እሰማለሁ። በዛ ወቅት ካሴት ያላቸውን ሰዎች እሰማቸዋለሁ በአጠቃላይ እና ፓስተር ዳንኤል መኮንንም እሰማቸው ነበረ እና ሰዎችን ሲሰማ ዛሬም የሚሰማቸው ሰዎች አሉ። ሲሰብኩ፣ ሲያስተምሩ ከዛ ውስጥ ራእይ አገኛለሁ። እኔ ወይም የሚያስተምርበት ወይም የሚጽፍበት ወይም የሚሰብክበት ወይ ንስሐ የሚገባበት አገኛለሁ እና ስለዚህ የመጀመሪያው እግዚአብሔር ለእኛ የሚናገረው በመጽሐፍ ቅዱስ በኩል ነው። ሌላው ሁለተኛ በመንፈስ ቅዱስ በኩል እግዚአብሔር ይናገረናል። በቃ እዚሁ ይሄ መጽሐፍ ቅዱስ ብቻ ብለንም ደግሞ ምንል ሰዎች አለን። መንፈስ ቅዱስ ይናገረናል። በተለያዩ መንገድ ይናገረናል። ዛሬ ከይቅርታ ጋር የራስን ምስክርነት እዚህ ውስጥ ማምጣት ፈልጋለሁ። ሚሊተሪ በነበርኩ ጊዜ እዛ ውስጥ ነው ጌታን ያገኘሁት። አስተማሪ አልነበረኝም የሚያስተምረኝ። መጽሐፍ ቅዱስ በስነ ስርዓት አስቀምጦ የሚያስተምረኝ ሰውም አልነበረም፣ ጊዜም አልነበረኝም። ምንድን ነው ብዙ ጊዜ እግዚአብሔር ኮሚኒኬት የሚያደርገኝ በዚህ በራእይ በሂልም በኩል ነው። እነዚህ ስትመለከቱ የመንፈስ ቅዱስ ስጦታዎች ናቸው። የዛሬ ህይወቴን፣ አገልግሎቴን ከዛ ውስጥ በሰላም እንደሚወጣ እንደማልሞት፣ አካሌ ላይ እንኳ ጉዳት እንደማይደርስ መንፈስ ቅዱስ በልቤ ይናገረኝ ነበር። አይኖችንም ከፍቶ ያሳየኝ ነበር። ስለዚህ በመንፈስ ቅዱስ በኩል እግዚአብሔር ለሰው ልጆች ይናገራል። ለምሳሌ እስቲ ላንሳው። ዘፍጥረት 28 ከቁጥር 10 ጀምራችሁ ስታነቡ እግዚአብሔር አምላክ ያዕቆብ ከአባቱ ቤት ተለይቶ እናቱ በጥንቃቄ አሳድጋ ወደ አጎቱ አገር ስትሰደው ለመጀመሪያ ቀን ሰማይ ተከፍቶ ማየት ጀመረ። ሰማይ ተከፍቶ እግዚአብሔር አንድ መሰላል ጫፉ ላይ ቆሙ መላእክቶች ሲወርዱ ሲወጡ አየ። ማየት ብቻ አይደለም፣ ንግግር ይሰማ ነበር። እኔ የአብርሃም የይስሐቅ አምላክ ነኝ፣ አንተን ነው የሚጠብቀው እንደማለት ነው። እዛ እግዚአብሔር እዛ ቦታ ላይ የያዕቆብን የወደፊት እድል ፋንታው ምን መሆን እንደሚችል
ነገረው። ሰማ ያዕቆብም። እንዳለ ያዕቆብ ያንን ንግግር ሰመራይ ሲያደርገው ሲያጠቃልለው አላወቅኩም እንጂ ይህ ቦታ እግዚአብሔር ቦታ ነበረ አለ። የብዙ የሞኞች እንትን ነው ዛሬም ይሄ። አታውቁም እንጂ እግዚአብሔር ዛሬም ይናገራል። አናውቆም ወደዛ ልምምድ አልመጣንም እንጂ እግዚአብሔር ዛሬም ይናገራል። እግዚአብሔር የዛሬ ሕይወታችን ሁኔታውን የነገውንም ይናገራል። እሱ ላይ ጥያቄ ሊፈጥርብን አይገባም። ለዚህ ነው ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን ከነሱ ጋር ቆይቶ የሐዋርያት ሥራ ምዕራፍ 1 ከቁጥር 8 ጀምራችሁ ስትመለከቱ ትልቁን ይሄ ግሬት ኮሚሽን ወይም ደግሞ ትልቁን ተልኮ ጌታ ኢየሱስ ክርስቶስ ከዚህ ከኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ ድረስ ብሎ ምስክሮቼ ትሆናላችሁ ብሎ በተናገራቸው ጊዜ ባዘዛቸው ጊዜ ቀጥሎ እንዲህ ነበር ያለው፣ ኃይልን ከላይ እስክትቀበሉ ድረስ በኢየሩሳሌም ቆዩ አለ። ሉቃስ ይህን 2 ቦታ ነው የጻፈው። የሉቃስ ወንጌል ምዕራፍ 24ን መጨረሻ ላይ ስትመለከቱ እንደ ልብስ ይላል፣ እንደ ልብስ ኃይልን ከላይ እስክትለብሱ ድረስ ይላል። አባት የሰጣቸውን ተስፋ ይላል። እንግዲህ እሱ ወደ እነሱ በመጣ ጊዜ እነዚህ ሰዎች ተነስተው ከመንፈስ ቅዱስ የሰሙትን ለሰዎች መናገር ጀመሩ፣ መስበክ ጀመሩ። ዓይኖቻቸው ተከፈተ፣ ጆሮአቸው ተከፈተ። እዛ ላይ አይደለም ጥያቄው። ዛሬ እሱ የለም የምለው ጥያቄ አይደለም። ጥያቄ ሊሆን አይገባም። እሱ ጥያቄ ሊሆን የሚገባው መንፈስ ቅዱስ የሚናገረን ተፈጻሚነት አለው። አይዋሽም። እሱ አይዋሽም። አንድ ምሳሌ ልንገራችሁ። በደርግ ዘመን እኔ መካነ ኢየሱስ ሰው ነኝ። ሴሚናሪያችን ዘጋው፣ ትምህርት ቤቱን ዘጋ። የደርግ ካድሬዎች ዘጉት። ወንድሞች ጸሎት ገቡና መጸለይ ጀመሩ። ዛሬውኑ መጥቶ ይከፍታሉ አለ መንፈስ ቅዱስ። ጀስ ተባለ፣ እንደተባለው መጥቶ ከፈቱ። ይናገራል። ዛሬ ምንድን ነው በህዝቡና በአገልጋዮቹ መካከል ያለው ጥንቃቄ መውሰድ ያለብን? መጽሐፍ ቅዱስ ስለማያውቁት ሰዎች ትንቢት፣ ራእይ ስለምንናገር አይፈትኑንም። ከሌቨሉ በታች ስለሚኖሩ ማለት ነው የሚሰሙ። አይፈትኑንም፣ አይዙንም፣ አይወቅሱንም። አንፈራቸው። እንደፈለግን እናሽከረክራቸዋለን፣ እንደፈለግን እንናገራለን። ተነስቶ እልል ላሉ ያጨበጭባሉ፣ ይታዘዛሉ። ሪዛልቱ ግን እንደሱ አይሆንም። ሪዛልቱ እንደዛ አይሆንም። ተናጋሪውም መጽሐፍ ቅዱስ ማወቅ አለበት፣ ሰሚውም መጽሐፍ ቅዱስ ማወቅ አለበት። ተናጋሪው መጽሐፍ ቅዱስ የማያውቅ ከሆነ እንዴት ይናገራል? እኔ አሁን ይህን ስጦታ አለኝ እና አሉ በዙሪያዬ ሳገለግላቸው የነበሩ ሰዎች አሉ፣ ምስክርነትም ይሰጣሉ። መስማት እሰማለሁ፣ እንደሰማው ግን አልናገርም። ያን የሰማሁትን ወደ መጽሐፍ ቅዱስ አመጣለሁ፣ አስባለሁ። ከመናገሬ በፊት ሳስብ ኮንፈርም የሚያደርገው መንፈስ ቅዱስ ወደ መጽሐፍ ቅዱስ ቃል ነው የሚወስደኝ። ያን የመጽሐፍ ቅዱስ ቃል መሰረት አድርጌ በቃ ከዛ በኋላ ያ ድምፅ ትክክል ከመንፈስ ቅዱስ እንደመጣ እረዳለሁ። የለም አያስፈልገንም ማለት አትችሉም። እሱም ደግሞ የመንፈስ ቅዱስ ስራን አንደርማይን ማድረግ ነው። ሌላው እግዚአብሔር በሶስተኛ አካል ልናገር ይችላል። ምን ማለት ነው? የሶስተኛ አካል ቃሉንም አንሰማም ስትሉ፣ መንፈስ ቅዱስም ስናገር አንሰማም ስትሉ፣ ሕይወታቸው ወደ አደጋ እየሄደች ስትሆን
እግዚአብሔር ከፍቅሩ የተነሳ ዝም አይልም። ሌላ ሰው ይልክባቸዋል። ሌላ ሰው በሌላ ሰው በኩል ይናገራል። ይሄ እንደ መገሰጽ ነው የሚወስደው። እሺ የመጀመሪያው ክብር ነው። በልብ ያለውን ስተቴን አርም ብሎ መንፈስ ቅዱስ ሲናገር አሜን ማለት አስፈላጊ ነው። እሱን እምቢ ካላችሁ፣ እግዚአብሔር በቃሉ የሚናገራችሁ እምቢ ካላችሁ፣ በሌላ በኩል የእናንተ ምስጢር እየወጣ ነው ማለት ነው። አራተኛው እግዚአብሔር በሁኔታ ይናገራል። በሁኔታ ይናገራል። መንገዶች ይዘጋሉ። ምንድነው የምለው? መጽሐፍ ቅዱስ አባብላታለሁ፣ ወደ ምድረ በዳም ይወስዳታለሁ፣ መንገዷን በእሾህ ይዘጋለሁ አለ የምለው። አጥርባታለሁ ነው። እዛ ውስጥ በልቧ እናገራለሁ። መስማት ስላልቻለች ነው። መስማት በሚገባ ቦታ ላይ መስማት ስላልቻለች ነው መንገዷን በእሾህ የሚዘጋው። አንዳንድ ጊዜ በማይነቃነቅ ብረት ይዘጋል እግዚአብሔር መንገዳችን። የሰውም ይዘጋል፣ የሰማዩም ይዘጋል። የትም ቢትሄዱ አይከፈትም። ድምፅ ነው አንሰማም እንጂ እሱ ድምፅ ነው። እግዚአብሔር በሁኔታ ተናገረ ማለት ነው። ዳዊት ወደ ስልጣን እንደመጣ እግዚአብሔር በሁኔታ ተናገረ። 3 ዓመት ተከታትሎ ራብ ሆነ። እንደ ዳዊት አስተዋይ መሆን በጣም ያስፈልጋል። ምንድን ነው ምክንያቱ? ምንድን ነው በራብ የምንመታበት ምክንያት ለምንድን ነው? ሕዝቤ በራብ የሚያልቅበት ለምንድን ነው? ለምንድን ነው ብሎ እግዚአብሔርን ጠየቀ። እግዚአብሔር ነገረው። የደም ዕዳ ስላለባችሁ ነው አለ። ስለዚህ መፍትሄኑም አሳየ። እዛ ትሄዳላችሁ፣ ትሞክራላችሁ፣ አይሳካም። እዛ ትሄዳላችሁ፣ ትሞክራላችሁ፣ አይሳካም። እዛ ትሄዳላችሁ፣ ትሞክራላችሁ፣ አይሳካም። ትግል በትግል ነው የሚሆነው። ቆም ብላችሁ ማሰብ ነው እንግዲህ ያለ። ሪዛልቱ ምንድን ነው? እግዚአብሔርን መስማት። ምሳሌ 1:33 ላይ እግዚአብሔርን የሚሰማ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል ይሄ ቃል። እግዚአብሔርን ስትሰሙ ያን ልማድ ዲቨሎፕ ስታደርጉ በውስጣችሁ ፍርሃት የሚባለው ከእናንተ ውስጥ ይጠፋል። የምሰሙት ነገር የሚያስፈራ ነው። በእውነቱ በዙሪያችን ከቦ ያለ ነገር የሚያስፈራ ነው፣ ግን አትፈሩም። አንድ ቃል በጣም ቻሌንጅ ያደረገኝ ነበረ በዚህ ሳምንት። መጥምቁ ዮሐንስ ሄሮድስን በሕዝብ ፊት ሲገሥጸው በሄሮድስ ቤተ መንግሥት ከ2 ዓመት ዕድሜ በታች ያሉትን ሕፃናት የጨረሰ ሰይፍ እንዳለ ያውቃል። የብዙ ሰዎችን አንገት የቆረጠ ሰይፍ እንዳለ ያውቃል። ሰው ለምን አልፈራም? ለምን አልፈራም? ይህ ሰው አንገቴን ሊቆርጥ ይችላል፣ ልክ እንዳደረገው ያደርጋል ብሎ ከመናገሩ በፊት ከመገጸጹ በፊት ማሰብ ለምን አቃተው? አያችሁ፣ ያ መንገድ ዮሐንስ መጥምቁ ዮሐንስ አገልግሎቱ፣ ሩጫውን፣ ጉዞውን የሚጨርስበት መንገድ ነው። ስለዚህ ፍርሃት የለም። እግዚአብሔር በውስጡ ኮንፍርም አድርጓል፣ ጨርሷል። ከእግዚአብሔር ጋር ከመናገሩ በፊት ለዛ አመፀኛ ሰው ከመናገሩ በፊት ሞራሉ ለወደቀ ለዛ ሰው ከመናገሩ በፊት ኦልሬዲ ጨርሷል እሱ። እነዛ እሳት ውስጥ የገቡ ወጣቶች ኢነር ቮይስ ያላቸው ይመስለኛል። ምን ማለት ነው ይሄ? ኦልሬዲ እግዚአብሔር ውስጣቸውን ፍርሃቱን አስወግደው ጸንቷል፣ በእውነት ላይ ጸንቷል ማንነታቸው። ቢያድንንም ባያድንንም አንሰግድም ለዚህ ላቆማችሁት፣ እንደወደዳችሁ አድርጓል፣ አደረጉ። ልጆቹን ግን እግዚአብሔር አዳናቸው። በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል።
አይፈራም። ሪዛልቱ እሱ ነው ወገኖች። ብሌሲንግ ነው፣ በረከት ነው፣ ክብር ነው። እግዚአብሔርን መስማት ድል ነው። እግዚአብሔርን መስማት በፍጹም እግዚአብሔርን የምትሰሙ ሰዎች አትፍሩ። አያስፈራም። የሚያስፈራ ነገር የለም። እግዚአብሔር የሰማነው ቃል ይባርክልን። ሼር፣ ላይክ አድርጉ፣ ኮመንት አድርጉ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ይጠብቀን፣ ይምራል፣ ፊቱን ያብራልን፣ ሰላሙን የሚስጠን በክርስቶስ ኢየሱስ ስም አሜን።